ከህወሓት አንጃዎች ውስጥ ያንተ ድጋፍ ለማን እንደሆነ ግልጽ ነው። ይሄንን አንደኛውን አንጃ ማለት ነው። ይሄን አንደኛውን አንጃ ለመደገፍ መሰረታዊ ምክንያትህ ምንድነው? ትግራይ ውስጥ ለውጥ እንዲመጣ ፈልገህ ነው ወይንስ አከራካሪ ቦታዎች የሚባለው ጉዳይ ስላሳሰበህ ነው? የትኛው ነው ምክንያት? ግልጽ አድርግልኝ የሚል ጥያቄ ነውና ለዛ ነው እኔ ለመረዳት ከመፈለግ አኳያ ነው ጥያቄ ተጠየቀው ብዬ ያሰብኩትና ላስተናግደው የፈለኩት ነው። አንዳንዶቹም አንተ ጌታቸውን የምትደግፈው እሱ ወልቃይት ላይ ስለማይጠይቅ ሌሎቹ ስለሚጠይቁ እንደዚህ አይነትም ነገሮች ሲሉ የነበሩ ሰዎችም አሉና እሱንም ለማስተናገድ የሚጠቅም ጥያቄ ስለሆነ ነው ይዤ የመጣሁት። ባጭሩ መልሱ ለኔ ሁለቱም ነው። ቅድስት ትግራይ ውስጥ ለውጥ እንዲመጣ አንድ፣ ሁለተኛ አከራካሪ ቦታዎች የሚባሉትም ስለሚያሳስበኝ የሚለውን በደንብ መጣበታለሁ። አንቺም እንደዛ ነው ያልሽው። ስለሚያሳስበኝ ነው። እዛ ላይ በሚመለከት አንደኛው አካል የያዘው አቋም ስለሚያሳስበኝ ለምንድን ነው የሚያሳስበኝ የሚለውን ለብቻው ባይው ጥሩ ስለሆነ እንደዛ መጣበታለሁ። ግን የትኛውን አንጃ ነው የምትደግፈው፣ ለምንድን ነው የምትደግፈው የሚል አብሮ የሚነሳ ጥያቄ ይኖራል ብዬ አስባለሁ። ይኸውላችሁ ትግራይ ውስጥ ያለውን የፖለቲካ ልዩነትን የምረዳበትን መንገድ ልንገራችሁ እና ሌሎችም የሚረዱበትን ነገር እያነጻጸርኩ ነው ነገራችሁ። አንዳንዶች ትግራይ ውስጥ ያለው ልዩነት የተፈጠረው በርስ በርሳቸው ማለት ነው የተፈጠረው ልዩነት በብልጽግናና በህወሓት መካከል በነበረ የፖለቲካ ትግል ምክንያት ነው የተከፋፈሉት የሚል አረዳድ ያላቸው ሰዎች እንዳሉ አውቃለሁ። ብልጽግናና ህወሓት ባደረጉት የፖለቲካ ትግል ነው መሰንጠቅ የተጀመረው ወይም ደግሞ ስንጥቁ የመጣው በዛ ምክንያት ነው። አንዱን ማዳከም ስለሚፈልግ ለምሳሌ ብልጽግና ህወሓትን ማዳከም ብሎ ማጥፋት ስለሚፈልግ እዛው ውስጥ ያደረጋቸው የሴራ እንቅስቃሴዎች ነው አንደኛውን አንጃ የፈጠረው መሰንጠቁን መለያየቱን ያመጣው ብሎ የሚረዱ ሰዎች አሉ። እነዚህ ሰዎች ሊመልሱት የሚገባው አንዱ ጉዳይ ታዲያ እንደዛ ከሆነ የትግራይ ሀገር ሽማግሌ የሃይማኖት አባት ምናምን ሁሉ ሲገባበት ለምን መስማማት ከባድ ሆነ? በተለይ ደግሞ አለስማማም ደግሞ ሲል ደግሞ የነበረው አካል ሌላኛውም በብልጽግና የሚከሰው አካል። ስለዚህ መለያየቱ ይጠቅመው ይጎዳዋል። መለያየቱ ስለሚጎዳው ብልጽግናን ማሸነፍን የብልጽግናን ሴራ ማክሸፍ የሚችለው ይሄ ከሱ መውጣት እየፈለገ ያለውን አንጃ መመለስ ሲችል ነው። ስለዚህ ያንን የሚችልበትን የትኛውንም አይነት እድሎች የመጀመሪያው ገፊ እሱ አይሆንም። በስም እየጠራው አብራሩ የተሻለ ነው። ብልጽግና ህወሓትን ከፈለው እና እነ አቶ ጌታቸው ረዳ ነው ከብልጽግና ጋር የሚታሙት። እነ ዶክተር ደብረጽዮን እና አቶ ጌታቸው ረዳን የብልጽግና አድርገው ያዩዋቸዋል እና እነዚህን አካላቶች ጉባኤ አድርገውም አውጥተዋቸዋል። አሁን እንዲህ መሆናቸው ለብልጽግና ምቹ እንዲሆኑ አድርጓቸዋል። ምክንያቱም ጉባኤው ልክ አይደለም። ስለዚህ ብዙ ነገር አለ። አሁንም ለብልጽግና ጥቃት ምቹ ናቸው እነ ዶክተር ደብረጽዮን ማለት ነው። ስለዚህ ይሄንን እንኳን ካደረጉ በኋላ የመጀመሪያው በቃ እንደው አፋጣኝ ቶሎ ለችግሩ መፍትሄ ሊሰጠው የሚችለው ድርጅታችንን ማዳን የምንችለው በዚህ ነው ብለው በቃ ህገወጥም የሆነ ጉባኤ አድርገው እነዛን ካባረሩ እንኳን በኋላ ግን መመለስ የሚችሉበት እድል ካለ ለምሳሌ የሃይማኖት አባቶች፣ የሀገር ሽማግሌዎች ለማነጋገር ሲጥሩ እነ ዶክተር ደብረጽዮን ናቸው ፈቃደኛ ሁሉ መሆን ያለባቸው። እሺ ማለት ያለባቸው መግፋት ያለባቸው እንደውም ነጌታቸው ነው። ምክንያቱም የብልጽግናን ሴራ ማክሸፍ ያለባቸው እነ ዶክተር ደብረጽዮን ስለሆኑ የሚያከሽፉት ደግሞ መስማማት ሲችሉ ነው ከአንጃው ጋር ማለት ነው። ግን እንደዛ አይደለም ብለው ነው ገፊዎቹ ራሳቸው እነ ዶክተር ደብረጽዮን ናቸው ሲሆኑ
የነበረውና ይህን መመለስ አለባቸው። የብልጽግናና የህወሓት ትግል ነው ህወሓትን የከፈለው የሚሉ ሰዎች ታዲያ እንደዛ ከሆነ ዶክተር ደብረጽዮን ህወሓትን ማዳን አለብን የሚሉ አካላቶች ለምንድን ነው አንድ ሊያደርግ የሚችሉ ገለልተኛ አካላቶች የሚባሉ አካላቶች የትግራይ ለዛውም ማለት ነው የሚያደርጉትን እንቅስቃሴ ለምን ይገፉታል? ያን በማድረግ የሚመጣው ውጤት ለብልጽግና ምቹ መሆን አይደለም። ይህን መመለስ አለባቸው። እኔ ግን የምረዳው ትግራይ ውስጥ ያለውን መከፋፈል እና ልዩነት በራሳቸው የተፈጠረ ነው። እዛው ህወሓት ውስጥ በዚሁ አይነት መንገድ መቀጠል አንችልም የሚል በተወሰነ ደረጃ ጊዜያዊ መንግስቱን ስለተቆጣጠረና ትንሽ ፓወር ስላገኘ መገዳደር የቻለ ኃይል፣ ሌላው ደግሞ ነው በነበረው መልኩ መቀጠል አለብን የሚል ከጦርነት በኋላም ደግሞ ስለሆነ ብዙ ጊዜ የሚጠብቀው ይሄ ነው። በራሳቸው ምክንያት የተፈጠረ ልዩነት ነው፣ ሌላ ማንም አይደለም። ነገር ግን ይሄ ልዩነት ከተፈጠረ በኋላ አንዱ አንዱን ለማሸነፍ ሲል ከሌላ ኃይል ጋር ግንኙነት መፍጠር ጀመረ። ለምሳሌ እነ ዶክተር ደብረጽዮን ሻዕቢያን ያዘ፣ እነ ጌታቸው ረዳ ብልጽግናን ያዙ። ይሄ ነው የሆነው። ለዛ ነው የሻዕቢያ እና የብልጽግና ህወሓት ያልኳቸው። እነ ዶክተር ደብረጽዮን ሻዕቢያን ያዙ፣ እነ ጌታቸው ደግሞ ብልጽግናን ያዙ። ይሄ ነው ብልጽግና መጥቶባቸው አይደለም፣ ወይም ደግሞ ራሱ ከፋፍሏቸው አይደለም። ራሳቸው ችግራቸው መፍታት ባለመቻላቸው ምክንያት ተከፋፈሉ። አንዱ አንዱን ለማሸነፍ ሲል ከውጭ ያለ ሌላ ኃይልን ምርኩዝ አደረጉ። አሁን የብልጽግናው ህወሓት ከትግራይ ወጥቶ አዲስ አበባ ነው ያለው። የሻዕቢያው ህወሓት ደግሞ ትግራይ ውስጥ ነው ያለው። በዚህች ትንሽ ጊዜያዊ የሆነ ድል አግኝቷል ማለት ይቻላል የሻዕቢያው ህወሓት። አሁን እንደዚህ ነው የምረዳው። እና አንተ የመረጥከው የትኛውን አንጃ ነው ካላችሁ የብልጽግናው ህወሓት እና አቶ ጌታቸው ረዳ እኔ የመረጥኩት እነሱ ናቸው መደገፍ ያለባቸውን ብዬ ነው ማስበው። አረ ሁለቱም ያው ናቸው ምናምን የሚል እንደዛ ማለት ይቻላል። ነገር ግን ግድ ከሁለቱ አንዱ ህወሓት ማለት በትግራይ ፖለቲካ ውስጥ ትልቅ እንትን ያለው አሁንም ድረስ የህወሓት መከፋፈል የትግራይን የፖለቲካ ማህበረሰብ ለሁለቱ የከፈለው ሌላ አማራጭ እኮ የለም እኮ ትግራይ ውስጥ። ለምን ይሄንን ደገፍከው ከተባለ እንግዲህ ቅድስትም የጠየቀችው ጥያቄ ይሄንኑ ነው። አንደኛው ፍላጎቱ ለውጥ ይፈልጋል። ትግራይ ውስጥ ለውጥ እንዲኖር ይፈልጋል። የትግራይ ህዝብ ደግሞ ለውጥ ይገባዋል። በነበረው መልኩ መቀጠል ውጤቱ ጦርነት። በጦርነት ተኪዶ የሆነ አይነት ደረጃ ተደርሷል። የሆነ ጉዳት መጥቷል። ያ ጉዳት በራሱ የሚነግርህ ነገር አለ መቀየር እንዳለብህ። ድጋሚ ወደ ጦርነት ውስጥ መግባት በማያስችል አይነት መልኩ ራስን መቀየር ያስፈልጋል። ወደ ጦርነት ያስገባው አጉል ከፌደራል መንግስት ጋር አቻነኝ የሚል ስሜት ነው። አሁን ላይ ተቀይሮ በትብብር ለመስራት በህግ በስርዓት ለመዳኘት ሞከር ያስፈልጋል። የነ ዶክተር ደብረጽዮን በነበረው አይነት መንገድ ነው የቀጠለው። አሁን አቻነኝ አይነት ስሜት አለው። ከወደቁም በኋላ ራሳቸውን እንደ መንግስት የሚዩት ነገር አለ። እነ ጌታቸው ረዳ ይሄ መንገድ ስለማያዋጣና በድጋሚ ወደ ጦርነቱ ስለሚከተል ሁልጊዜም ህዝባችንን ለጦርነት እየማገድን ፍላጎቱን፣ ጥቅሙን፣ መብቱን ሳናስከብርለት ለምንድን ነው የምንኖረው? መቀየር መቻል አለብን። መቀየር ያንን እነዛ የሚፈልጉበት የራሳቸው ምክንያት አለ። እነ ጌታቸው መቀየር የሚፈልጉበት የራሳቸው የፖለቲካ ምክንያት ይኖራል። ግን ለውጥ ይፈልጋል። አንዱን ይህን ፍላጎት ነው የደገፉት።
ሁለተኛው አካሄዳቸው ነው። አካሄዳቸው ማለት አሁን ጥሩ እንደውም አከራካሪ ቦታዎችን ጥሩ ምሳሌ ማድረግ እንችላለን። አከራካሪ ቦታዎችን በሚመለከት እነ ጌታቸው እነ ዶክተር ደብረጽዮንም ተመሳሳይ አቋም ነው ያላቸው። አከራካሪ ማለት እነ ወልቃይት፣ ጠለምት፣ ራያን፣ ሁመራ ምናምን የሚባሉት እነ ጌታቸው እነ ዶክተር ደብረጽዮንም እነዚህ አካባቢዎች የትግራይ ነው የሚሉት ተመሳሳይ ናቸው። ምንም ልዩነት የላቸውም በአቋም ረገድ። ስለዚህ በዚህ አቋማቸው የነጌታቸው አይ ለነሱ ይሰጥ ወይም ደግሞ እንደዛ አይደለም ወደ ትግራይ መምጣት አለበት ባይ ናቸው። በአቋም ረገድ ተመሳሳይ ናቸው። ልዩነቱ በአካሄድ ነው። እነጌታቸው ረዳ ሰላማዊ በሆነ አይነት መንገድ፣ ህጋዊ በሆነ አይነት መንገድ የድርድር አቅማችንን ገንብተን እንደዛ እንሄዳለን። እኛ ግን ይሄንን እስክናደርግ ጊዜ ድረስ ተፈናቃዮች በእንደዚህ አይነት ሁኔታ ውስጥ መኖር ስለሌለባቸው ወደ አካባቢያቸው ተመልሰው ኑሯቸውን መኖር የሚችሉበትን አይነት ሁኔታ መፍጠር ይጠበቅብናል። ቅድሚያ ለእነሱ እንሰጣለን። እኛ ደግሞ በሰላማዊ በፖለቲካ አይነት መንገድ ትግላችንን እንቀጥላለን። ይህንን ነው የሚሉት እነጌታቸው። እነ ዶክተር ደብረጽዮን ደግሞ በፍጹም ከተፈናቃዮቹ ከመመለሳቸው በፊት እነዚህ አካባቢዎች ወደኛ መምጣትና የተፈናቀሉ አስተዳደር እዛ መመለስ መቻል አለበት። ከዛ በኋላ ነው ተፈናቃዮቹ የሚመለሱት። ይሄ ካልሆነ ተፈናቃዮቹ አይመለሱም። ይሄ ካልሆነ ወደ ጦርነት እንገባለን የሚል የነጌታቸው አቋም ከነ ዶክተር ደብረጽዮን ጋር በአቋም የተመሳሰለ ቢሆን አካሄዳቸው ግን ስጋት የሚፈጥር አይደለም። የነ ዶክተር ደብረጽዮን ግን ድጋሚ የአማራን ህዝብና የትግራይን ህዝብ ወደ ጦርነት ይዞ የሚገባ ያሳስበኛል። እኔ የአማራ ህዝብና የትግራይ ህዝብ ድጋሚ ጦርነት ውስጥ እንዲገባ አልፈልግም። ድጋሚ የአማራ ህዝብና የትግራይ ህዝብ ጦርነት ውስጥ መግባት የለበትም ብሎ የሚያስብ አካል እነዚህ አካባቢዎች ወደ አንዱ ይሂዱ ማለት የለበትም። ምክንያቱም ወደ አንዱ ይሂድ ማለት ጦርነት ይግቡ እንደማለት፣ ውጤቱ ጦርነቱን ይዞ ነው። የነ ዶክተር ደብረጽዮን አካሄድ ያሳስባል። ድጋሚ ወደ ጦርነት የሚከቱ በጣም የሚገርመው ነገር እንደዚህ ሲታሰብ ይሄ ሐሳብ የብልጽግና ነው ተብሎ ነው የሚታሰበው። የሚገርመኝ ነገር ይሄ ነው። በመጀመሪያ ደረጃ ይሄ ሐሳብ የኛ ሐሳብ፣ እነዚህ አካባቢዎች የሚፈቱበት መንገድ በፍጹም አንዱን አሸናፊ ሌላውን ተሸናፊ በሚያደርግ መሆን የለበትም ነበር። ያው እኛ በጣም ቁጥራችን የተመናመነ ጥቂት ስለሆነን ብዙ ጮህ አይሰማም። ያው መንግስት አሁን ሲያቀርብ መንግስት ሆኖ መጣ ማለት ነው። አማራጭ የሚጠቅም ከሆነ ምንድነው ችግሩ? አሁን ለምሳሌ የነ ዶክተር ደብረጽዮንም የነ ጌታቸውም አቋም በዚህ ረገድ አይጠቅምም። በአቋም ረገድ ነው ማለት የፋኖችም አቋም አይጠቅምም። አሁን የነ ዶክተር ደብረጽዮንም የነ ጌታቸው ረዳም አቋም በአቋም ደረጃ እንደው አካሄዳቸው የነ ጌታቸው ረዳ አካሄድ ሰላማዊ ህጋዊ የሚለውን ነገር ስለመረጡ እንጂ በአቋም ደረጃ የሚደገፍ አይደለም። የፋኖችም የሚደገፍ አይደለም። ወደዳችሁም ጠላችሁም የጠቅላይ ሚኒስትሩ ያቀረቡት አማራጭ የሚደገፍ ወደዳችሁትም ጠላችሁትም ከህወሓት አማራጭ ይሻላል፣ ከፋኖ አማራጭ ይሻላል። ምንድነው አማራጫቸው? እነዚህ አካባቢዎች ለአንዱ መስጠት ችግሩን አይፈታውም። ስለዚህ ለጊዜው ተፈናቃዮቹ የሚመለሱ፣ ከዛ በኋላ ጊዜያዊ መንግስት ያቋቁሙ፣ የራሳቸው መንግስት ያቋቁሙ። በጀቱን ምኑን የፌዴራል መንግስት ይወጣል። ከዛ በኋላ ነገሮች ሲረጋጉ
ህጋዊ በሆነው አይነት መንገድ ደግሞ ዘላቂ የሆነ መፍትሄ እንሰጠዋለን። ይህንን ያሉት ግን ወደ ትግራይ ወደ አማራ ክልል ይካለላል አሉ። ምንድነው ይሄ ችግሩ? ይሄ ከህወሓት ካቀረበው አማራጭ አይሻልም? በእነዚህ ጉዳዮች አልደራደርም ከሚለው ማን አንተ ማትደራደር? ማን የሰጠህ መሬት ነው? ምን ስለሆንክ ነው ማትደራደር? አጽመ ርስት እኛ ምን ቀይ መስመራችን እንዲህ የሚባል ነገር የለም ወዳጅ። ራስን እንደ ሀገር አትቁጠር፣ ክልል ነህ። ያን ማወቅ ያስፈልጋል። ክልል ነህ። ያልሆንከውን ለመሆን ከአቅም በላይ መንጠራራት ይጎዳሃል። ትደራደርበታለህ፣ ወደ ሳይሆን በግድህ ትደራደራለህ። ይህን ማወቅ ያስፈልጋል። ትነጋገራለህ። እናንተ ቀይ መስመሬ ምናምን ባልክ ቁጥር ህዝብ እንዲፋጅ ነው፣ ህዝብ እንዲተላለቅ ነው። ይገርመኛል። ህዝብ ሊያስተላልቅ የሚችል ሁለት ትልልቅ ህዝቦችን ወደ ጦርነት ሊከት የሚችልን አማራጭ ይዘው እንዴት አትደግፈን? በጣም እኮ የሚገርም እንዲህ ምን አይነት እሳቤ ውስጥ እንዳሉ ይገርመኛል። ይህን የሚደግፍ የህወሓትን አማራጭ የሚደግፍ እነዚህ አካባቢዎች ወደ ትግራይ መምጣት አለባቸው የሚል አካል ከአማራ ጋር ካልተዋጋው የሚል አካል እውነቱን ልንገርህ አቅሙን ቢያገኝ አማራን ይወጋዋል። ይህን ማወቅ ያስፈልጋል። እና ከአሁኑ ነው ሀይ መባል ያለብህ፣ ተው መባል ያለብህ። እንደዛ ነው መባል ያለበት። እና ያሳስበኛል። ይህንን የሚል አካል ጉልበት ቢያገኝ አቅም ቢያገኝ በጦርነቴን ካላሳካሁት ይላል። ወደ ጦርነት ከገባ ማንም ይዋጋው? ህዝብ እኮ ነው የሚዋጋው። ህዝብ እኮ ነው የሚዋጋው። ለፌደራል መንግስት እኮ ሽንፈቱ እኮ አይደለም ምዕራብ ትግራይ ወይም ወልቃይት የሚባለው ወደ አንዱ እኮ ቢሄድ ምን የሚጎዳው ነገር አለ? መልሶ ግን ወደ ጦርነት ስለሚከታ ሁለቱን ህዝቦች ወደ ጦርነት ይከታል። የፌደራል መንግስት ወደ አንዱ የማይሰጥበት የራሱ ምክንያት ሊኖረው ይችላል። ግን ለኔ ግን ይሄ በቂ ነው። ሁለቱን ህዝቦች መልሶ ወደ ጦርነት ይከታል። የነጌታቸው በአቋም ረገድ እነሱም ምዕራብ ትግራይ ነው የሚሉት፣ እነሱም ሉዓላዊ ግዛታችን ነው የሚሉት፣ እነሱም ወደ ትግራይ መመለስ አለበት ብለው ነው የሚያስቡት። አልደግፈውም። ይሄ እንዲህ የሚባል ነገር የለም። ይሄኛ ነው ካልተመለሰ የሚባል ነገር የለም። የአስተዳደር ወሰን ነው። እንደ አመቺነቱ ወደዚህ ወደዛ ይካለላል። እንደ አመቺነቱ የኛ ነው ምናምን ባከረየው አይሰራም። እንዴት ነገር እውነቴን ነው የምላችሁ። ህግና ስርዓት የሚከበርበት ሀገር ቢሆን ኖሮ ያ አይሰራም። ያንን ማስከበር የሚፈልግ አካል ቢኖር ኖሮ ይሄን የሚል አካል ተገቢው ቅጣት ያገኛል። የአስተዳደር ወሰን ነው። ራሱ ህወሓት ባወጣው ህገ መንግስት ሂድና ተመልከት። ድንበር ሳይሆን የአስተዳደር ወሰን ነው። የአስተዳደር ወሰን እንደ አስፈላጊነቱ ይቀያየራል። ወደዚህ ወደዛ ይካለላል፣ ወይ ብቻውን ይካለላል። ስለዚህ በሞቴ ነው አጸደ ርስቴ ነው ቀይ መስመሬ ነው የምትለው ነገር የለም። እንዲህ የሚባል ነገር የለም። የነጌታቸው በአቋም ደረጃ ልክ እንደነ ደብረጽዮን ቢሆንም ግን ሰላማዊ ህጋዊ ትግል ነው የምናደርገው የሚለው አካሄዳቸው አያሰጋም፣ አያሳስብም። ሰላማዊ ህጋዊ መንገድ እንከተል ከተባለ ወደዚህ መስመር መምጣቱ አይቀርም። በፍጹም በኃይል ካለ ግን ያ አካል ምንድነው ፍላጎት? በቃ እንደገና ህዝብ ማፋጀት ነው ለራሱ ስልጣን።
እነ ዶክተር ደብረጽዮን የአማራንና የትግራይን ህዝብ ድጋሚ ሊያፋጁት እየፈለጉ ነው። ድጋሚ ሊያፋጁት ነው። እሱ ያሳስበኛል። ወደዛ መካለሉ አይደለም እኔ የሚያሳስበኝ፣ ድጋሚ በዚህ ምክንያት ህዝብ ማለቁ ነው። ስለዚህ ትግራይ ውስጥ ለውጥ እንዲመጣ፣ ሁለተኛ አከራካሪ ቦታዎችን በሚመለከት ሊኖር የሚችለው የሁለቱ ህዝቦች ግጭት ስለሚያሳስበኝ ነው አንዱን አንጃ በዚህ ረገድ ለውጥ እንዲመጣ የሚፈልገው እና አካሄዱ አሳሳቢ ያልሆነውን እና የጦርነት አማራጭ ያልመረጠውን አካል የደገፍኩት። ሁለተኛው እሱ። ሶስተኛው የምደግፍበት ምክንያት ግንኙነቱ ነው። እነ ዶክተር ደብረጽዮን ከሻዕቢያ ጋር ነው የተገናኙት። ያ ማለት ሀገሪቱ ብትበታተንም ግድ የለንም አይነት፣ ሀገሪቱ ብትበታተንም በዛ ውስጥ የምናገኘው ጥቅም አለን ባይ ናቸው። ስለ ሀገርም አያስቡ፣ ስለ ራሳቸው ብቻ ነው የሚያስቡት። ጌታቸው ረዳ ብልጽግና ነው የመረጡት። የሻዕቢያን ያክል ብልጽግና ሀገሪቱን መበታተን ፍላጎት የለውም። ምን የሻዕቢያን ያክል የለውም ጭራሽ። ሀገሪቱን ለምን ይበታተን? ስልጣን ላይ ያለ አካል የአንበሳውን ድርሻ የሚወስድ አካል ብሎ ነው ይበታተን ሀገሪቱ። ከሀገር አንጻር ለሀገሪቱ አንድነት ስጋት ያልሆነውን አካል ጌታቸው ሲመርጡ፣ ለኢትዮጵያ አንድነት ስጋት የሆነውን አካል ደግሞ ዶክተር ደብረጽዮን መርጧል። እና ልክ ስለ ሀገሩ እንደሚያስብ አንድ ወጣት ይህንን እንደ አንድ መለኪያ ወስደዋል፣ እንደ ትልቅ መለኪያ። ዶክተር ደብረጽዮን ሀገር ቢፈርስ ግድ የሌላቸው አካላቶች ናቸው። ስለሚዋጋላቸው ትርፍ ህይወት ስለሰጣቸው ስለ ትግራይ ህዝብ እንኳን ቅንጣት ታክል ግድ ያላቸው አይደለም። በትዕቢት የተሞሉ ናቸው። እውነቱን ስነግራቸው ወድቀው ሁላ እንኳን ካልመራን ይል ወድቀው ልካቸውን አያውቁም። እነ ጌታቸው ልካቸውን ያውቃሉ። ምን ማድረግ እንደሚችሉ ምን ማድረግ እንደማይችሉ ያውቃሉ። ሪያሊቲውን ይቀበላል። በየት በኩል ጥቅማቸው ሊገኝ እንደሚችል ያውቃሉ። በሻዕቢያ በኩል ለትግራይ ህዝብ የሚመጣ ምንም አይነት ጥቅም እንደሌለ ጠንቅቀው ያውቃሉ። ከራሳቸው ባለፈ ስለ ህዝባቸው ስለሚያስቡ ስለዚህ መርጠውታል። እኔ ደግሞ በግልጽ ነግሬያቸዋለሁ። ከኢሳያስ አፈወርቂ ይልቅ ለኔ ጠቅላይ ሚኒስትር አብይ አህመድ በብዙ ማይል ይቀርቡኛል። ስለዚህ ከኢሳያስ አፈወርቂ ጋር የሚገናኝ አካል እኔ አልደግፈም። እና ይሄ ነው ቅድስት እንዳልሽው ለውጥ እንዲመጣ በመፈለግ ነው። ሁለተኛ አከራካሪ ቦታዎችን በሚመለከት የሚያሳስበኝ ነገር ስላለ ነው። ሶስተኛ እንደገና የሚገናኙት አካል ከጎናቸው ያሰለፉት አካል በሀገር በኢትዮጵያ ላይ ያለውን አቋም እሱንም ታሳቢ በማድረግ ጭምር ነው። በምክንያት ነው። አንዳንዶቹ ምን አገባ ትግራይ ውስጥ ስላለ ነገር ምናምን የሚሉ አሉ። ትግራይ ውስጥ ስላለ ነገር ያገባኛል። ትግራይ የኢትዮጵያ አንድ ክፍል ነች፣ ያገባኛል። ሁለተኛ ነገር ጉዳዩ ትግራይ ላይ ብቻ የሚቆምም ደግሞ አይደለም፣ ማሰብ ያስፈልጋል። በዛ የሚቆም አይደለም፣ አጠቃላይ ኢትዮጵያውያንን ሁሉም የሚመለከት። ስለዚህ እያንዳንዱ አካል ያገባኛል ሁሉ ብሎ ሊከታተለው አቋም ሊወስድበት የሚገባ ጉዳይ እንደሆነ ነው የሚሰማኝ።